የእንግሊዘኛ ግፍን ኖ እንደዚህ ማለት ሌላ የሚያስቁ ስህተቶችን እንግሊዘኛ ከሰረ ሁሌም ደግሞ አንጠቀማቸው። እሺ አሁን ልምምድ እናድርግ። ተምሮ መሄድ ብቻ የለም። እንግሊዘኛ ተናጋሪዎች እንደዚህ ሰነፍ ናቸው እንዴ? Hey everyone, welcome back to Hausa English. Today we learn ዋና፣ ጎና፣ ጋራ ትርጉማቸውን፣ ለምን እንደምንጠቀማቸው እንዲሁም አንዳንድ የሚያስቁ ስህተቶችን አብረን እናያለን። እስከ መጨረሻው ቆዩ። ዋና ማለት ወንት ቱ ማለት ነው። ይህ ሁላ ጥድፊያ ምንድን ነው? እንግሊዘኛ ተናጋሪዎች ረዘም ያሉ ንግግሮችን አይወዱም። ወንት ቱ የሚለውን ሁለቶችንም ቲ ዋጥ ያደርጉና ዋና ይላሉ። I want to be rich አይመቻቸውም። I wanna be rich ይላሉ። እኛ ደግሞ እንደነሱ ለመሆን አስበን I wanna to go እንላለን። ኖ አይባልም። የእንግሊዘኛ ግፍ ነው። I wanna go ነው የምንል። ዋና ማለት ራሱ ወንት ቱ ስለሆነ አሁንም ቱ መጨመር የለብን። ሌላው ደግሞ ጥያቄ ለማድረግ ስንፈልግ what you wanna እንላለን አይደል? ኖ እንደዚህ ማንልም። what do you wanna do ነው የምንለው። what do you want to do ማለት ነው። ጎና ይህ ስለ ወደፊቱ በኮንፊደንስ ለመናገር ስንፈልግ ነው። እቅድ ፕላን ሲኖረን ማለት ነው። ድንገት የመጣ ውሳኔ አለ። ጎና ማለት ጎይንግ ቱ ማለት ነው። ይሄን ነው ያሳጥሩት። ስለ ወደፊቱ ምናምን ሲናወራ እንግሊዘኛ ተናጋሪዎች I'm already tired shorten it ይላሉ። እጥር አድርጎ ምጥን አድርጎ ነው የሚሉ። ለምሳሌ እናንተ ትሄዱና I am going to eat እንጀራ ብትሉ ስልችት ነው የሚላቸው። I'm gonna eat እንጀራ አሪፍ ነው። ጠቃሚ ሩል። ለምሳሌ I gonna eat ኖ እንደዚህ ማትሉ። አም ቀርታለች። ጎና ብለን ሁልጊዜ እንጠቀማለን። አም ኢዝ አር እንጠቀማለን። ስለዚህ I am gonna eat ወይም I'm gonna eat እንላለን። ለጥያቄም ሲሆን በተመሳሳይ gonna come አትሉ። ከላይ am is are መግባት አለባችሁ ብለናል አይደል? አሁንም በጥያቄ ላይ ተከትሎ ይመጣና ከፊት አር አድርገን are you gonna come ወይም are you going to come እንላለን። እሺ ምሳሌ እንጨምር። I'm not gonna go እንደዚህ አንልም። ምክንያቱም ከላይ እንደነገርኳችሁ አም ቀርታለች። I'm not gonna go I am not going to go ራይት ይሆናል። እንደዚህ ሲሆን ጋታ ማለት መስት ማለት ነው። በነገራችን ላይ ግዴታ ነው የሚያመለክት። ግን ለምን መስት ሌላ ጋታ ሌላ ፊደሎቹ ራሱ አይገናኙም። ካመጣጡ ስንጀምር ጋታ comes from have got to ከየት ነው የመጣው? have got to ከሚለው አገላለጽ ነው የመጣው። have got to ማለት ማድረግ ያለብን ነገር ወይም ጠንከር ያለ ግዴታ ነው የሚያሳየው። ለምሳሌ I gotta study ማጥናት አለብኝ አልበለዚያ በፈተና ወድቃለሁ ማለት ነው። መውደቅ ደግሞ አንፈልግም። ስለዚህ ግዴታ ነው ማለት ነው። በእንግሊዘኛ ሎጂክ እንድታስቡት have got to ማለት በጣም ረጅም ነው። ስለዚህ ጋራ እያላችሁ ተጠቀሙት። I gotta wake up early ምን ማለት ነው? I must wake up early በጠዋት መነሳት አለብኝ ማለት ነው። You gotta wear seat belt መኪና ላይ አውቶ ማድረግ አለብን ለማለት ነው። ግዴታ ነው። ሌላ የሚያስቁ ስህተቶችን I gotta to go እንግሊዘኛ ከሰረ I gotta go ለምን? I gotta go too ጋራ ማለት ራሱ have got to ስለሆነ ተጨማሪ ቱን ማስገባት አያስፈልግም። አንድ ቱ ትበቃናለች። በጥያቄ እናድርገውና ደግሞ she gotta leave wrong does she gotta leave መሄድ አለባት ለማለት ነው። ሺ ስለሆነች ዳዝን አስገባ። ሺ ሂት ዳዝ ነው የሚያስከትሉ። ሌሎች ደግሞ ዱ እያደረግን እንጠቀም ነው። አፍራሽ ላይ ሲገባ እንዲሁ ኖት ተጠቀሙት እንጂ ዱ ዳዝ ያስፈልጉናል። ዋና፣ ጎና፣ ጋራ መቼ እንጠቀማቸው? ቶኪንግ ቱ ፍሬንድስ ከጓደኞቻችን ጋር ስናወራ፣ ዋቺንግ ሙቪስ ፊልም ላይ ስናይም እናገኛቸዋለን። ሜኪንግ ዩቲዩብ ቪዲዮስ ዩቲዩብ ላይ ቪዲዮዎች ሲሰሩ፣ ስፒኪንግ ናቹራሊ ቀን በቀን ንግግሮች ላይ እነዚህ ጋር ሁላ እንጠቀማቸዋለን። ሁሌም ደግሞ አንጠቀማቸውም። ኤግዛም ፔፐር ላይ ፈተና ወረቀታችሁ ላይ እነዚህን እንዳትጠቀሟቸው። ጽሁፍ ላይ ብዙም አንጠቀማቸውም። ለስራ ኢንተርቪው ስንቀርብ የዛኔም አትጠቀሟቸው። ራይቲንግ ኢሜይልስ ቱ ቦስ ለአለቃችን ኢሜይል ስንጽፍ የዛኔም አንጠቀማቸው። በእነዚህ ተራ ወንት ቱ፣ ጎይንግ ቱ፣ ሃቭ ቱ እያላችሁ ተጠቀሙ። አበቃ። እሺ አሁን ልምምድ እናድርግ። ተምሮ መሄድ ብቻ የለም። በእንግሊዝኛ ተወላጅ እንደሆኑ ተናጋሪዎች እናውራ። አብራችሁ ይበሉ። I wanna speak English fluently ናይስ። ቅልጥፍ ያለ እንግሊዘኛ ተናጋሪ መሆን ፈልጋለሁ ነው አይደል? እንደመፈክር ያዙት። I'm gonna practice every day ናይስ። በየቀኑ ለማመዳለው ማለት ነው። ይሄም ጥሩ መፈክር ነው። I gotta succeed in life ናይስ። እንደውም እነዚህን ሶስቱን እንደ መርህ ያዟቸው። ከመለየታችን በፊት ዋና ዲዛይርን ወይም ፍላጎት እንደሚያመለክት አስታውሱ። ጎና የወደፊት እቅድ እንደሚያሳይ እንዳትረሱት። ጋራ ግዴታን ወይም አስፈላጊ የሆነ ነገር እንደሚያመለክት አስታውሱ። ሌላው ደግሞ በተደጋጋሚ የሚሰሩ ስህተቶችንም እንዳትረሱ። If you enjoyed this lesson, like, subscribe and share. Comment below. Which word are you gonna use today? This is Hausa English. God bless our country.